የናታን ስቃይ አሁን እንደገና ሀብሎ እየጀመረ ነው። ያፌት ናታንን እየተከታተለና መውጫ መግቢያውን በሚሄድበት እየተከታተለው ይገኛል። አሁን ደግሞ ትልቋን ጠላት ሉሊትን እቤት ውስጥ አፍርቶባታል። ጥፍርሽን የነቃቀለውና እኛ ሳንሆን ናታን ነው። ስለዚህ ጥላትሽ እሱ ነው። ጥላትሽን መጋፈጥ አለብሽ አላት ታሪኩ። እንዴት ሊሆን ይችላል በማለትም ሉሊት ተወዛገበች። ነገር ግን እያንዳንዱ መረጃ አጣርታ እንድትሰጣቸው ጠየቃት። ካልሆነ ግን አንገቷን ቆርጠው እንደሚጥሉላትም ነገሯት። ሉሊት ደነገጠች። የእኛ ናታን ይህን አያደርግም በማለትም መለሰችላቸው። ሌላውና እንግዲህ አሳዛኙ ነገር ሔዋን እዛ ሴቶች ቦታ እየተሰቃየች ትገኛለች። አንዲቷን ልጅ ያለምንም ጥፋት አስወገዷት፣ ወንድሟን አስወገዱባት። እሱም ለምንድን ነው ከዚህ አስወጣኝ ብላ ለራሳቸው ሰዎች ሌላ ሰው መስሏት ስለተናገረች ማን ነው ራሳችሁን አውጡ አለዛ ካልሆነ ሌላ ችግር ነው በማለትም ራሷን እንድታወጣና እንድታጋለጥ አደረገ ታሪኩ። ካጋለጠችለት በኋላ ከዚህ በኋላ ጥፋት የሚያጠፋ ሴት በራሱ ሳይሆን ቅጣቱ በቤተሰቡ ነው በማለት ወንድሟን ገደሉባት። በጣም ያሳዝናል። ይሄን ያየችው ሔዋን ብድግ ብላ እንቅ አርጋ ያዘችው ታሪኩን። ከዛም መጨረሻ ላይ ይህን እንኳ ማድረግ አልቻልኩም፣ እዚህ መጥቼ ሴትነቴ ማርከስ ብቻ እንጂ ጥቅም ላይ አልዋልኩም በማለት የፍቅረኛዋን የፖሊሱን እንግዲህ ቃልም የገባችለትንና እጇ ላይ ያሰረላትን ሰዓት አስታወሰች። ሌላኛው ነገር ኤፍራታ አርግዛለች። አሁን ጽዮን መታ ምን ሆነሽ ነው እፉዬ እያለቻት እያለ ኤፍራታ አሁንም አቅለሸለሻት። ከዛም ሐኪም ቤት ይዛ ሄደች። የእርግዝና ምልክት ነው ሲሉ ሰምቻለሁ አለይ ጽዮን። ይሄ ከሆነ የናታን ነው በማለት እየሮጠች ወደ ሐኪም ቤት ሄደች። ናታን አሁን ባለ ልጅ ሊሆን ነው። አሁን ግን ትልቁ ጦርነት ልጁ የኔ ነው በማለት ያፌት ጋር ከባድ ግዙፍ የሆነ ችግር ይፈጠራል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ ሐረግ ከባለፈው የቀጠለ ፓርት ይዘን መጥተናል ማለት ነው። ቻናሉን ሰብስክራይብ እያደረጋችሁ ማለት ነው። እንግዲህ ኤፍራታና ጽዮን በስልክ በመደዋወልም ተገናኝተው ጽዮን ወደ ሐኪም ቤት ይዛ ትዳለች። ኤፍራታ ጽዮንን እየጠበቀቻት እያለ ጽዮንም ገባች። ባልሽ ቢጠይቀኝ እንኳ የሆነ መልስ አላጣለትም አለች። ኤፍራታ ግን ጽዮንን አትምጪ ብትላትም መጣው ብላ ጆሮዋ ላይ ዘግታባት እቤት አገኘቻት። ጽዮን እቤት ስትሄድ የቤተሰቦቿ ቤትና ብዙ ላይፍ ያሳለፈችበት ቤቷ ስለሆነ በጣም አዘነች። ይሄ ቤት ምንም አልተቀየረም አለች። እናም ቆይ ጠብቂኝ፣ ምክንያቱም እንሻላ ምክንያቱም አንቺም እኔና ናታን እዚህ ቤት አንቺና ቢኒም እዚህ ቤት እንኖራለን አለቻት። ኧረ እባክሽ አንቺና ናታን አላለችም አለች። ከዛም ለምን አለቻት። ከዛ እዩልሽ እፉዬ ምንም ሆኖ ምንም እኔ ደስ የሚለኝ አሁን ነጻነት ኑሮን እዚህ ቤት ተመልሰን አንቺና ወንድሜ አብራችሁ እኔና ቢኒ አብረን ብንኖር ነው የምመኘው። ከዛም ሲቀጥል ደግሞ በቃ አላ አይደለ እኔ አንቺና ወንድሜ በአንድ ሆኖ እንጂ እኔ ተከራይቼም ብሆን መኖር እችላለሁ አለቻት። ከዛም ጽዮንም ባለቀቀችው። ለምንድን ነው የምታለቅሸው አለቻት ኤፍራታ። ከዛም አላቅም እዚህ ቤት ሁለ ነገር ነው ስትልም በህልማችን እየተጽናናን የህልም ምኞት እየተመኘን እንኖርና ጊዜውን እናሳልፈው እንጂ በፍጹም እኮ ዝም ብለን ከሆነ አይገፋም። በዛ ላይ ደግሞ ለሁሉ ነገር አልቅሰሽ አዘቂውም ብላ ጽዮንን መከረቻት። በዛ አጋጣሚ ኤፍራታ አቅለሸለሻት። ሩጣ ሽንት ቤት ገብታ አስመለሳት። ኤፎ ምንሽ እያለች ጽዮንም ተከተለቻት። ግን ደግሞ ትልቁ ችግር
ኤፍራታ ነብሰ ጡር ናት። ከዛም ጽዮን ኤፉዬ ምን ሆነሽ ነው አለቻት። ሐኪም ቤት ይዤሽ ልሄድ ስትልም ዛሬ 3 ቀኔ ነው እንደዚህ ያደርገኛል ደግሞ ከባድ ህመም አይደለም ሐኪም ቤት ለመሄድ በቃ አለች። እንዴ የሆነ የተመረዘ ምግብ በላሽ እንዴ አለቻት። አረን አልበላውም፣ በዛ ላይ ምግቡ ራሱ ሽታው ራሱ ያስጠላኛል አለች። ምን ከአፌት ጋር አብራችሁ ማደር ጀምራችኋል እንዴ አለቻት። እሱ ታሪኩ ብዙ ነው አለች። እናማ ታሪኩ ብዙ ነው ስትልም እንደዚህ እኮ የሚያደርገው ነብሰ ጡር ነው ሲሉ ሰምቻለሁ አለቻት። ምን አለች ፍራታ። አዎ እንደዚህ የሚያደርገው ነብሰ ጡር ነው አለቻት። ከዛም እየዘለለች በደስታ ሐኪም ቤት መሄድ አለብን አለች። ምን ይህ ልጅ ወንድሜ እንዳይሆን አለች ጽዮን። ናታንና ቢኒ ደግሞ አሁን ላይ ትልቅ ጠብ ላይ ይገኛሉ። ወይ ተነጋግረው አልተግባቡም እና ጽዮን በሰዓቱ በተፈጠረው ነገር ቢኒ ደግሞ በጣም አምሯል። ናታንን ራስ ወዳድና ለራሱ ጥረት የሚያደርግ እየተደበቀ የሚያገኛቸው ጓደኞች ያፈራ መስሎ ታይቶታል። ናታን ግን ይሄን ሁሉ የሚያደርገው ያፌትን ለመጣል አስቦ ነበር። ግን አሁን ይበልጥ ትልቅ ወጥመድ ውስጥ ነው። የዳራ እናት ደግሞ ሌላ ልጅ አላት። እንግዲህ ሌላ ልጅ ቶም የሚባል ልጅ አላት። እናም እሱ ናታንን እየተከታተለና ከተከራየሽለት ሆቴል እንዳይወጣ ተብሎ ነበር። ግን ወጥቶ አምሽቶ ቆይቶ ነው የመጣው። ስለዚህ ያልተጠና ነገር አለ ማለት ነው። እናም ይህ ሰውዬ ምንም ደስ አላለኝም ስትልም ምንድን ነው እና ታዲያ የተጠራጠርከውን ነገር ፈልገ ድረስበታ። ሲቀጥል ደግሞ ናታንን ያፌትን የምናሸንፈው በሱ በኩልና እንደሱ ደፍሮ የሚያገኝልን ሰው ስላላገኘን ነው አለችው የዳራ እናት። እናቴ ቢሆንም ግን ጥብቅ ክትትልና ስራውን ማጋለጥ ወይም ደግሞ ማግኘት አለብን ሲላትም እሱን ለአንተ ትቸዋለሁ እማዬ ደግሞ እንዳትለኝ አለችው። ሌላ የተደበቀ ልጅ አላት። ዳራ ስትመጣ ፈገግ ብሎ ሲያዋራት አለቃዬ ብለህ አዋራኝ እንጂ ከዛሬ ጀምረህ እናቴ እንድትል እንዳሰማ ስትለውም እንዴ አቶችኝም እንዴ እናቴ አላት። ከዛም አለቃ በል ስንተኝ ነው የምነግርህ አለችው። ወንድምና እህቴን ማግኘት ያለብኝን ነገር ማግኘት አለብኝ እያለ ጠየቃት። እሷም በቃ አንተ ካልሸኘውህ ምንም ነገር ሰላም አሰጠኝም አለች። ሔዋንም እንግዲህ እዛ እየተሰቃየች ትገኛለች። ብዙ ሴቶች አሁን ላይ በህይወታቸው ሳይሆን በቤተሰቦቻቸው ህይወት ላይ እንዲፈረድባቸውና እርምጃ እንዲወሰድባቸው ተደርጎባቸዋል። በጣም ያሳዝናል። ሲቀጥል ሉሊት አሁን ነይ በተባለችው መሰረት ሄደች። ታሪኩን አጌታ አለቃ ዛሬም አንተና የላከ ታሪኩ በቃ በድምጽ እኮ ስሰማው ቅርብ የሆነ ያክል ይሰማኛል። ጥሩ ነው አለችው። አሁን አትቀባጥሪ፣ እዚህ አንቺን ለማግኘት ነው የመጣሁት። አለቃ እንዳለሽ የናታንን ሁኔታ እንድታጣሪ አላት። ለምን? ናታን ነው ጥላትሽ፣ እኛ ሳንሆን ጥፍርሽ እንዲነቃቀል ያደረገች ናታን ነው። ምክንያቱም አንቺ ያመጣሽውን ድርጅት ገንዘብ የወሰደው እሱ ስለሆነ፣ በዛ ላይ ደግሞ ትልቁ ባለ ሀብት እሱ ነው አላት። የእኛ ናታን የአፈሬ ናታን እንደዛ አያደርግም አለችው። ከዛም የናቆት ያዋርዳል አለች፣ ይገፋል በማለትም ተረት ተረተች። እሱ ሊሆን አይችልም፣ እሱ ነው እኛ የናቅ ነው። አይሽ የአፈሬ ናታን ሳይሆን ናኢፍ አላት። ግራ ተጋባች። ሌላ ናታን መሆን አለበት። እሺ በቃ እሱን እኮ ተከታትሎ ማግኘት አይቻልም። በዛ ላይ ደግሞ እቤት አይደለም ያደረው፣ አላየሁትም፣ የለም አለችው። እቤት አልዋለም ስትለው ምን አታሎኛል፣ ወይኔ ታሪኩ በማለትም እየተናደደ ሄደ። ሎሊትም እንግዲህ እየተናደደች ተመለሰች። በቃ አለቀልኝ፣ ባለ ቢዝነሱ ናታን ከሆነ አለቀልኝ በቃ እያለችም በዛ ላይ ደግሞ
እሱስ እንደሆነ ቢገለኝስ እኔ እንጃ እያለች ተመልሳ ሄደች። እሱማ አይደለም ሌላ ሰው ነው ይህን ያደረገው፣ የሆነ እኔን የሚያውቅ ሰው ነው እያለችም ሄደች። ኤፍራታና ጽዮን ሐኪም ቤት እንዲሄዱ ያፌት ወደ ቤት ተመልሶ መጣ። እቤት ተመልሶ ሲመጣ ግን አላገኛቸውም። ኤፍራታን ኤፉዬ የእኔ ንግስት ኤፉዬ እያለ መጣራት ጀመረ። ኤፍራታ የለችም። ከዛም በስተ መጨረሻ ወየት ሄደሽ ነው? እኔ አሞሻል ብዬ እየሮጥኩ መጥቼ አንቺ የለሽም አለና ቀጠለና ስልኳን ሲሞክረው ስልኳን አይሰራም። አሀ ስልክሽም አይሰራም፣ እናታን ጋር ሄደሽ ነው ማለት ነው። ይህማ እኔን እያጠቃሽ ነው በማለት ታሪኩ ጋር ደወለ። ታሪኩም ስልኩን አነሳለትና እሺ አለቃ አለው። ስለ ናታን ምን አዲስ ነገር አለ ሲለውም ስለ ናታን ምንም አዲስ ነገር የለም፣ እንዴት ተከታተል ነው አቋል መሰለኝ በጭራሽ የለም አለው። እንዴት አያውቅም? ቀላል ያውቃል እንዴ? አሁን ስለ ናታን ብቻ ሳይሆን ስለ ኢፍራታን በደንብ እየተከታተላችሁ እንድታሳውቁኝ ይፈልጋለሁ። ምናልባት ኢፍራታ ቀጥታ ናታን ያለበት ልትመራን ትችላለች። ምክንያቱም እኔ ወዳና ዝም ብላ የኖረችው ናታንም ዝም ያለው ለምንድን ነው? ምክንያቱም እንዳነጋገሩ ከሆነ በጩቤ የሚወጋኝ እሱ አይደለም። ስለዚህ የሆነ ምክንያት አላለው። እሺ ሉሊት መጣች ላስተናግዳትና እደውልልሃለሁ አለ ታሪኩም። በደንብ ናታን እንድትከታተል ንገራት፣ ካልሆነ ግን ልክ ጥፍሯን እንደነቃቀልኩት አንገቷን ቆርጭ እንደምጥለው ንገራት አለ። ቢኒ እንግዲህ በጣም አምሯል። ናታን ጋር በንግግር ለመፍታት ጓደኝነቱን ትቶ አምሮበታል። ያንተንም ሆነ የቤተሰብህንን ስም እኔ ጋር እንዳታመጣ፣ እዚህም እንድትመጣ አልፈልግም አለ። ገኒ ሸምግላ ቢኒና ናታን አውርተው ችግራቸውን እንዲፈቱ ወደ ውጭ ወጥተው እንዳወሩም ላከቻቸው እና ናታን አሁን ምን እየሆነ ነው? ማን ነው ከጎኑ የሚሆነው? ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።